ቪዲዮ የምትከታተሉ ወገኖች ሁሉ የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ዛሬ ደግሞ ስለ ለውጥ አንዳንድ ነገሮችን እንደመነጋገር እንደው በመንፈሴ ላይ እንዲህ አይነት ሐሳብ ስላለ እሱን ለማካፈል ነው። እንግዲህ ዛሬ የለውጥ አካሄድ በሚል ሐሳብ ስለ ለውጥ አንዳንድ ነገሮችን ከእግዚአብሔር ቃል ጥቂት ለማየት እንግዲህ እንሞክራለን። ክብር ለኢየሱስ ይሁን። መልካም የሆነው መንፈስ የእግዚአብሔር ቃል እንደሚናገረው ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ይላል። ስለዚህ ያ መልካም መንፈስ ደግሞ ዛሬ ያስተምረናል አምናለሁ። እግዚአብሔር ይመስገን። የንባብ ክፍላችን በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ነው የሚገኘው። እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። የማነበው በአዲሱ መደበኛ ትርጉም ነው እና እንደዚህ ይላል። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስተዋት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነ ጌታ ነው ብሎ ይናገራል። በዚህ ክፍል ላይ ሐዋርያው ጳውሎስ ስለ ለውጥ የሚያነሳቸውና የሚናገረውን ሐሳብ መነሻ አድርገን ነው አንዳንድ በልቤ ላይ በመንፈሴ ላይ የመጡ ሐሳቦችን ለማካፈል የምወደው። ክብር ለጌታ ይሁን። እንግዲህ ስለ ለውጥ ስንነጋገር ለውጥ በጣም እንግዲህ ሁሉም ሰው የሚፈልገው የሚጓጓለት የሚናፍቀው ነገር ነው እና ለመግቢያ አንድ የእንግሊዝ በአንድ ወቅት ቀደም ባሉት ዓመታት የነበረ የእንግሊዝ ቢሾፕ የተናገረውን እንደ መግቢያ ብጠቅስ ይህ ሰው ምን አሉ? በልጅነቴ ዓለምን የምለውጥ ይመስለኝ ነበር አላል እና በወጣትነቴ ደግሞ አገሬን የምለውጥ ይመስለኝ ነበረ። በጎልምስናዬ ደግሞ ቤተሰቤን የምለውጥ ይመስለኝ ነበረ። መጨረሻ ደግሞ ለሞት ሲያጣጠር ምን አላሉ? ራሴን መለወጥ እንደነበረብኝ ተረዳሁ አላሉ። እንግዲህ ከዚህ ሰው አነጋገር ወይም ከዚህ ሰው ታሪክና አባባል የምንረዳው ሁለት ዋና ነገሮችን መረዳት እንችላለን። አንደኛው የለውጥ ጊዜያችን ሳያልፍብን፣ የለውጥ ጊዜያችን ሳይሄድ ሳያልቅብን በጊዜው ራሳችንን መለወጥ እንዳለብን እና ለመለወጥም ደግሞ መዘጋጀት እንዳለብን እንረዳለን። ሌላው ደግሞ ሌላውን ለመለወጥ ከመታገላችን በፊት ራሳችንን መለወጥ እንደሚጠበቅብን እንደሚገባ የሚቀድመው ከምንም በላይ ራስን መለወጥ እንደሆነ በዚህ ክፍል ላይ እንመለከታለን። እንግዲህ እንዳልኩት ለውጥ በሁሉም ማህበረሰብ ውስጥ፣ በሁሉም ግለሰብ ውስጥ፣ በሁሉም የሰው ሕይወት ውስጥ የሚፈለግና ዘወትር ደግሞ የሚነገር ነገር ነው። የሚባልለት፣ የሚጻፍለት፣ የሚነገርለት ነገር ነው። ካለንበት የተደጋገመና ተመሳሳይ የሆነ የህይወት ስርዓት፣ የህይወት መልክ፣ የህይወት አካሄድ የተነሳ በህይወታችን በኑሯችን እንደ አገልጋይ በአገልግሎታችን በቤተ ክርስቲያናችን በቤተሰባችን ላይ ለውጥን እንፈልጋለን። ለውጥ ግን ይሄ ነገር መለወጥ አለበት ብለን ስለተናገርን፣ ስለተመኘን፣ ስለጮህን ወይ ስለዘመርን ወይ ስለሰበክ ስላስተማርን ብቻ የሚለው ያስምሩልኝ የሚመጣ ነገር አይደለም። ለውጥን ለማየት ለውጥ የሚጠይቀውን አካሄድ፣ ለውጥ የሚጠይቀውን መጽሐፍ ቅዱሳዊ መርህ ለመተግበር፣ ለመከተል፣ ለመኖር ኮንቪክትድ ለመሆን ዝግጁነትን ይጠይቃል። ኮሚትመንትን መሰጠትን ይጠይቃል። ዲሲሽንን ይጠይቃል። ዲሲፕሊን ይጠይቃል። ለውጥ ዝም ብሎ በማጂክ በምትሃት እና በምኞት ድንገት መጥቶ በላያችን ላይ የሚደፋና እንደው ድንገት ልውጥ የሚያደርገን ነገር አይደለም። ለውጥ ሂደታዊ ነው። ለውጥ ኮንቪክሽን ይጠይቃል። ለውጥ መርህ ይጠይቃል። ለውጥ አካሄድ፣ ፓተርን፣ ላይፍ ስታይል ይጠይቃል። ፕሬዝ ጋድ። ስለዚህ በመጽሐፍ ቅዱሳችን ውስጥ ያለውን ለውጥን በህይወታችን በነገሮቻችን ሁሉ ላይ እንድናይ የሚያደርገንን መጽሐፍ ቅዱሳዊ መርህ መረዳት፣ ማየት፣ መከተል ያስፈልጋል። እንግዲህ ለውጥን ለማየት እንዳልኩት ለውጥ የሚጠይቀውን መጽሐፍ ቅዱሳዊ መርሆችን ማወቅ ይጠበቅብናል። ብዙ ሰዎች በብዙ መልኩ መለወጥ ይፈልጋሉ፣ ለውጥን ይፈልጋሉ። ነገር ግን ለውጥ የሚያመጣውን አካሄድ፣ ለውጥ የሚጠይቀውን ዲሲፕሊን፣ ለውጥ የሚጠይቀውን ኮንቪክሽን፣ ኮሚትመንት ለመሄድ ወይም እርምጃ ለመውሰድ ዝግጆች አይደሉም፣ ወይንም ደግሞ አይፈልጉም ወይም ፈቃደኞች አይደሉም።
ከዚህ ይልቅ ለውጥ ዋጋ የሚያስከፍል ትግል እንደሆነ፣ ጥረት፣ ልፋት ያለበት የተጋድሎ ሂደት እንደሆነ በማሰብ ለውጥን ይፈሩታል፣ ለውጥን ይሸሹታል። ለመለወጥ ከመመኘትና ስለ ለውጥ ከመናገር ባለፈ ወደ ለውጥ ሙልአት የሚያመጣውን አካሄድና እርምጃ መራመድ ብዙዎች አይፈልጉም ወይም ዳተኞች ናቸው በዚህ ጉዳይ ላይ። እንግዲህ እግዚአብሔር በቅዱሳን ህይወት በቤተ ክርስቲያን ውስጥ ደግሞ በክርስቶስ ኢየሱስ የህይወት ልኬት የህይወት ስታንዳርድ እና ባካፈለን ውስጣችን ባስቀመጠው ዘርና ህይወት በዛ ቁመና በዛ ልክ መጠን መለወጥ ደግሞ የምንችልበትን ችሎታ፣ አቅም፣ ብቃት በውስጣችን አስቀምጧል። ያንን በውስጣችን የተቀመጠ አቅም፣ ብቃት፣ ችሎታ እግዚአብሔር ስለሚያውቅ ከዛ ደግሞ በመነሳት እግዚአብሔር በህይወታችን ውስጥ ሁል ጊዜ ለውጥን ዲማንድ ያደርጋል፣ ለውጥን ኤክስፔክት ያደርጋል። ስለዚህ ለውጥ የእግዚአብሔርን ቃል ስናጠናና ወይንም ደግሞ በአጠቃላይ ጀነራል በሆነ እውቀት ለውጥን ዲፋይን ስናደርግ፣ ለውጥን ስንረዳ፣ ለውጥ ከአንድ ነገር ወደ አንድ ነገር የሚደረግ ሽግግር ነው፣ እንቅስቃሴ ነው፣ ሙቭመንት ነው፣ አክቲቪቲ ነው። ከአንድ ክብር ወደ አንድ ክብር፣ ከአንድ ደረጃ ወደ ተሻለ ላቅ ወዳለ ከፍ ወዳለ ደረጃ የሚደረግ እንቅስቃሴ፣ ልውውጥ፣ ሽግግር፣ ዳይናሚክ የሆነ የእንቅስቃሴ ሂደትን የሚያሳይ ነገር ነው። ስለዚህ ለውጥ እኛ የምንታገለውና የምንጣጣርበት ጉዳይ ሳይሆን የእግዚአብሔርን ቃል ስናነብ፣ የእግዚአብሔርን ቃል ስናጠና፣ የእግዚአብሔር ቃል እንደሚነግረን በተቀበልነው ውስጣችን ባለው የእግዚአብሔር ጸጋ በተሞላ ነው በእኛ ባደረው የእግዚአብሔር መንፈስ አማካኝነት የምንፈሰው የህይወት ስርዓት ነው፣ የምንፈሰው ህይወት ነው። ምክንያቱም የለውጣችንን ትግል፣ የለውጣችንን ልፋት፣ የለውጣችንን ኢፈርት፣ የለውጣችንን ጥረት ኢየሱስ ክርስቶስ በመስቀል ላይ ታግሎ ፈጽሞልን የለውጥ የብቃት ማረጋገጫ ሰጥቶናል። በእምነት ያንን ተቀብለናል። ስለዚህ ያንን የተሞላነውንና የተቀበልነውን በውስጣችን የተካፈልነውን መለወጥ የምንችልበትን ደግሞ አቅማችንን፣ ብቃታችንን፣ ፖቴንሻላችንን በክርስቶስ ኢየሱስ በጸጋው እና በእኛ ውስጥ ሆኖ ሁል ጊዜ ሊረዳን፣ ኃይል ሊሰጠን፣ አቅም ሊሆነን ባደረው በመንፈስ ቅዱስ አማካኝነት ለውጥን ማሳየት መለወጥ እንችላለን። አቅሙም ብቃቱም አለን። መፈለግና ለዛ ኮንቪክት መሆን ብቻ ነው የሚጠበቅብንና መርሆቹን አፕላይ ማድረግ። ፕሬዝ ጋድ። እንግዲህ ለትምህርታችን በተጻፈልን መጽሐፍ ቅዱሳችን ውስጥ በዘመናቸውና በትውልዳቸው በነበሩበት ዘመን መካከል ውስጥ የለውጥ አርአያ ሆነውና የለውጥ አካሄድ ተከትለው ያለፉ ሰዎችን ታሪክ መጽሐፍ ቅዱስ ይነግረናል። ለምሳሌነት ለአስረጅነት የተወሰኑትን ብናነሳ በዘፍጥረት ምዕራፍ 5 ከቁጥር 1 እስከ ቁጥር ከምዕራፍ 1 እስከ ምዕራፍ 32 ዘፍጥረት ምዕራፍ 5 ከቁጥር 1 እስከ ቁጥር 32 ባለው ክፍል ውስጥ ከአዳም ጀምሮ እስከ ኖህ ድረስ የምናየው የኑሮ ዘይቤ አለ። ይህ የኑሮ ዘዬ ተመሳሳይና አንድ አይነት የሆነን አንድ ነገር ይነግረናል። ኑሮ ማለት መወለድ፣ ከዛ በኋላ መሞት ማለት እከሌ ይሄን ያህል ዓመት ኖረ፣ ይህን ያህል ልጆችን ወለደ፣ ሞተ የሚል ድግግሞሽ ያለበትን ዘይቤ ወይም ዘዬ እናያለን። ይሄንን እንደዚህ አይነት የሆነውን የህይወት ዘይቤ ግን የለወጠ ይህንን የተለመደ የተሸመደደ ሩትን የሆነውን ነገር የለወጠ ኑሮ፣ የለወጠ አካሄድ፣ የለወጠ ታሪክ፣ የለወጠ ምዕራፍን እና አካሄድን ያመጡ ሰዎችን ደግሞ እናገኛለን። እንግዲህ ይህንን አይነቱን አንድ አይነት የሆነ የአባቶችን የኑሮ እንቅስቃሴና ሂደት የለወጡ ሌሎች አባቶችን በዚህ ታሪክ ውስጥ እናገኛለን። የመጀመሪያው የምናገኘው ሄኖክ ነው። መጽሐፍ ቅዱስ እንደሚነግረን ሄኖክ ይላል የተለመደውን አያችሁ ኖረና ሞተ የሚባለውን አካሄድ የለወጠ ሰው ነው። ሌላው የምናገኘው ሰው ኖህ ነው። እንግዲህ ዘፍጥረት ምዕራፍ 6 ከቁጥር 1 እስከ ቁጥር 26 ላይ ስታነቡ የእግዚአብሔር ቃል ሲናገር ምን ብሎ ይናገራል?
ኖህ ደግሞ ይላል ኖህ ደግሞ የተበላሸውንና የጥፋት መገለጫ የሆነውን የህይወት ስርዓት የለወጠ ሰው እንደሆነ በዛ ክፍል ውስጥ እናገኛለን። እንግዲህ እነዚህ ሰዎች ይሄንን ለውጥ ለማምጣት እና በዘመናቸውና በትውልዳቸው መካከል የለውጥ አርአያ ለመሆን የበቁበት አካሄድ ምንድነው የሚመስለው ከሚለው በመነሳት እንዲሁም ከአጠቃላይ የመጽሐፍ ቅዱሳችን አስተምህሮ በመነሳት እንደው በአገራችን አባባል አባይን በጭልፋ እንደሚባለው የተወሰነች ውስጤ ላይ የመጣችን ሐሳብ ሼር ለማድረግ በዚች እንግዲህ አጭር መልእክት የመጣሁት ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የተባረከ ጌታ ነው። በመልእክቱ እንደተባረኩ እናምናለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ኦል የሚለውን ይንኩ። እንዲሁም መልእክቱን ለሌሎች ሼር ማድረግ፣ ኮሜንት ማድረግ አይርሱ። በክርስቶስ ኢየሱስ ተባርከዋል።